ሰላም ተመልካቾቼ እንዴት ከረማችሁ? እንዴት ሰነበታችሁ? ከረማችሁ የሚለው በጣም ገላጭ ነው። ቢኮዝ በጣም ጠፍቻለሁ። ኢትስ ቢን 6 ቀን ምናምን ቪዲዮ ከሰራውና መሽለት ነው ቀርጬ ማለት ነው። በቃ ደስ አላለኝም እና ፖስት አላደረገው ቀረው። ኤኒዌይስ ደህና ናችሁ? ሁሉም ሰላም ነው አለው። እግዚአብሔር ይመስገን። የሆኑ ነገሮችን ላወራችሁ ነበር የመጣሁት እና ምን መሰላችሁ፣ እኔ በጣም ሁሌ የሚከነክነኝ ነገር ሁሌ የማስበው ነገር ቢኖር ማለት ነው አበሻ ወንዶች ላይ ነው ብዙ ጊዜ የሚታየው ነገርና ጀስት ቢካዝ በቃ ወንድ ስለሆኑ ቶሎ ቶሎ መታጠብ እንደሌለባችሁ አስባለሁ። ይገርማችሁ እንዴ! ምን ሆናችሁ ነው ግን እንዴ? you have to wash up እኮ ስቲንኪ የሚባል ነገር አለ። ስቲንኪ ያረጨስን ተጫጫሰ፣ ሁሉም ነገር ተጫጫሰ። እንዴት ነው የምንዛለቀው? በዛ ላይ በእኛ ሀገር አኗኗር ፐርሰናል ስፔስ የሚባል ነገር በማይታወቅበት እኛ ሀገር ፐርሰናል ስፔስ እኮ አናውቅም። ታክሲ ላይ ምናምን ራሱ ኢቭን ቦታ እያለ ራሱ ሰው መጥቶ ልጥፍ ነው የሚልባችሁ ላያችሁ ላይ። ከዛ ደግሞ እያለውም ደግሞ ተጠጊ ትባላላችሁ፣ ላያችሁ ላይ ነው ተቃቅፋችሁ ነው የምትሄዱት። እና እንደዚህ አይነት ፐርሰናል ስፔስ በማይታወቅበት ቢታወቅ እንኳን ያን ለማስከበር ራሱ ላግዠሪው የለንም። ቢኮዝ በቃ ብዙ ነገራችን የተጨናነቀ ነው። የስፔስ ችግር አለ፣ የትራንስፖርቴሽን ችግር አለ፣ ብዙ ችግሮች አሉና ለምንድነው የምትጨሱት? ለምንድነው የማትተጣጠቡት? ኧረ ተው፣ በጣም ያስጠላል። በጣም ወንድ ልጅ ንጹህ ከሆነ በስማ እንዴት ነጥብ እንደሚጨምርለት መልኩ ምንም ይምሰል ንጹህ ከሆነ በስማ እንዴ! ኧረ ተው፣ በጣም ያስጠላል። ብዙዎቻችሁ እንደዛ ነው የምታስቡት። ወንድ ስለሆናችሁ በቃ አይ ምንድነው ምናምን ብላችሁ ኦቨርሉክ ታረጉታላችሁ። በቃ መታጠብ፣ ልብስ ቶሎ መቀየርና የሴት ጉዳይ ብቻ ይመስላችኋል። እና በጣም ግራ ስለሚገባኝ ነው። እንዴ ምንድነው ይሄ ነገር? ብዙ ቦታ ሰማሁት። ቲክቶክ ላይ ምንም ላይም ያው ሴቱ እየጮኸ ነው። በእርግጥ ጽዳት ለሁሉም ሰው ነው። በቃ ለህፃናትም፣ ለአዛውንትም፣ ለወጣትም ለሁሉም ነገር ሰው ውሃ ያስፈልገዋል። ግን በቃ ወንዶች እንደዛ ነው የምታስቡት ብዙዎቻችሁ። አላውቅም ለምን እንደሆነ። እና እባካችሁ ስዌቲንግ ምናምን ላብ ምናምን ሁሉም ጋር አለ፣ ናቹራል ነው። ግን ስቲንኪ መሆን ግን አክሴፕተብል አይደለም። በእናታችሁ ይስተካከል በእናታችሁ። ከዚህ ቀጥሎ ደግሞ ማነሳው ሀሳብ ማለት ነው ቲጂ ናያት አለው አንዳንዴ ቲጂስ ፐርስፔክቲቭ የሚለውን ቻናል ማለት ነው። እና ሁሉም ነገሮቿ ጋር አልስማማም። የምስማማባቸው ነገሮች አሉ፣ አልስማማባቸው ነገሮች አሉና በጣም ደስ ያለኝ የሆነ ጊዜ ነው። ከወር በፊት ይሆን የሰራቸው ይህን ቪዲዮ ብቻ ይመስለኛል። እና በጣም የኩሽና ስራ ስለሚሰሩ ወንዶች እና ባሎች ነው ስታወራ የነበረው። እና ምንድነው አሁን ላይ ያለው አመለካከታችን ማለት ነው፣ ሚስቶች በቃ ባላችን እንዲያግዘን እንፈልጋለን። በቃ የኛን ድካም ሼር እንዲያደርገን ኩሽና ገብቶ እንዲሰራ ምናምን እንፈልጋለን። እና ግን የቱ ጋ ነው መስመሩ ያለው? የቱ ጋ ነው? ቢኮዝ አንዳንዴ በጣም ዲፕ ይገቡና የሆነ ማስኩሊኒቲያቸው ኮምፕሮማይዝ እስከሚሆን ድረስ ይሆናል። ገባቸው? እኔ ፐርሰናሊ ባሌ ዕቃ ቢያጥብ ደስ ይለኛል። ቤቱን ባያዝረከርክብኝ፣ ያጸዳሁትን ሪስፔክት ቢያደርግልኝ፣ ልብስ ካጠበም ጥሩ አድርጎ ልክ እንደኔ በኔ ስታንዳርድ እንዲያጥብልኝ እፈልጋለሁ። እኔ ካጠብኩ ደግሞ ነገሮች ተመቻችተው ደግሞ እኔ ካጠብኩ ደግሞ ቢያንስ ከደረቀ በኋላ አጥፎ እንዲያስገባልኝ ኤክስፔክት አደርጋለሁ። አንዳንዴ ልጁን እንዲያጥብ ሁሌ ባይሆንም እንዲያግዘኝ ደስ ይለኛል። ልጁን ፖፖ ላይ ሲቀመጥ ተነስቶ ቢያጥብልኝ፣ በቃ እነዚህ የመሳሰሉትን ቢያደርግልኝ ደስ ይለኛል። ግን ምንም ቢሆን እንኳን በጤና ቆሜ ማለት ይቅርና ታምሜ ራሱ እኔ ሊጥ ውስጥ እንዲገባ አልፈልግም። የሆነ ነገር እንዲያቦካ፣ የሆነ ነገር እንዲቀቅል፣ የሆነ ነገር እንዲል አልፈልግም። ማለት የሆነ ኋላ ቀር አመለካከት ምናምን ኖሮኝ አይደለም፣ ግን ለትዳራችን ሲባል ይሄ ባላንሱን ለማስጠበቅ ሲባል፣ ምክንያቱም እሱ እንደ ወንድ እንዲሆን እኔ እንደ ሴት እንድሆን ግዴታ ነው። ማለት ይሄ እንትን ስለሆነ ምናምን ሳይሆን ለነገሮች መቀጠል እኮ ነው። አሁን እኮ እዚህም ገብተው እኮ በቃ ጥልቅ የኩሽና ስራ የሚሰሩትም ወንዶች እኮ ነገ ከነገ ወዲያ ሚስታቸው እኮ የሆነ ነገር እየተሰማት ይመጣል እኮ ታውቃላችሁ አይደለ? በቃ ይሆናል አይደለ? ማስኩሊን እንትኑን ታጣዋለች። የሆነ ቅመም አለው እኮ የወንድነት ቅመም፣ ያንን እየሸረሸረበት ይመጣል ያ ነገር ማለት ነው። እና ብዙ ጊዜ የሆነ በቃ ሶሻል ሚዲያ ላይ እንደዚህ ሆይ ስለሚባል ወይ እንዳንተ አይነቱን ያብዛልን እንደው በቃ እናትህ ወልደሃለች ምናምን ይላሉ። ግን ቤታችሁ ውስጥ ያምጥታችሁ ሳሉት፣ በራሳችሁ ሳሉት። የሆነ በቅርብ የማውቀው ታሪክ ልንገራችሁ፣ በቅርብ የማውቀው ማለት ነው። ልጁ በጣም ባለሙያ ነው ሲበዛ፣ ከድሮም ጀምሮ ማለት ነው። አባቴ ዛሂድ እሺ
እና በጣም ባለሙያ የሚሰራው ምግብ የሚጋግረው እንጀራ ምን የሚለው ማለት ይሄ እኔ እንጃ አንዳንዴ ናቹራሊ የሚሰጣቸው ሰዎች አሉ። በቃ የነካው ሙሉ የሚጣፍጥለት አይነት። ምክንያቱም እኔ ልጅ እያለ ጀምሮ ነው ስለማውቀው ማለት ነው እንደዚህ የምላችሁ። እና ያው መቼስ የሆነ እድሜ ላይ ሲደረስ ይገባል፣ ይወለዳል አይደለ? ከዛ ሚስት ያገባና ልጅም ይወልዳሉ፣ እየኖሩ ነው። ከዛ የሆነ ሰዓት ላይ ሚስትየው ልጁንም እሱንም ወከክ አርጋ ጥላ ትሄዳለች። አስቡ፣ እናት ማለት ነው ሁሉን ነገር ጊቭ አፕ አድርጋ ልጇን ራሱ ጥላ ከሄደች ማለት ነው በጣም መሯታል ማለት ነው። በቃ በጣም ቢከፋ ልጅ ብድግ ተደርጎ ነው የሚካሄደው። እናት እንደዛ ነው የምታደርገው። ብዙ ጊዜ ግን ፌድ አፕ ስትሆን የሆነ በቃ በርናውት ውስጥ ገብታ ተቃጥላ ስታልቅ ማለት ነው ጥላቸው ነው የሄደችው። እና ከሆነ ጊዜ በኋላ ምናምን በሽምግልና በትልቅ ሰው ምናምን ስትጠየቅ ምን አለች? በቃ እኔ እሱ ምንም ፋታ ሊሰጠኝ አልቻለም። የሆነ ወጥ ከሰራው ለምን እንደዚህ አድርገሽ ሰራሹ ይለኛል። የሆነ ነገር እንደዚህ ነው እንዴ ምናምን እያለ ሙያዬን አብጠርጥሮ ነው የሚተቸው። እና ሰው የሚሰራውም ነገር ደግሞ አይጥመውም። እንደዛ አለች ማለት ነው። እና በቃ ለዛ ነው እኔ ጥዬው ሄድኩት። እኔ ሴት ነው ወንድ ነው ያገባሁት ብላ ተናግራለች። ቢኮዝ እኔ ይሄን ነገር ማስታወሰው ኢትስ ቢን በቃ ረጅም ዓመት ሆኗል። ግን የቅርብ ሰው ደግሞ እንዴት ነው ምናምን ብሎ እንትን ሲጠየቅ እንደዚህ አለች እኮ ለዛ ነው እንጂ እሱ እኮ በቃ እሱ ምን ቢበድልሽ ነው ምናምን ሰው አልገባውም። ገባችሁ? ቢኮዝ ማንም ቤታችሁ ገብቶ ማንም አይኖርላችሁ፣ ማንም አያያችሁም። እንደውም አንዳንዴ ምን ይላሉ ፈረንጆች፣ ዝም ባረገኝና ልጥፍ ብዬ ባዳመጥኳቸው ይላሉ። ብዙ ጊዜ ማለት የሆነ እናንተ የሚሰማችሁን ነገር ወይ የእናንተን ቤት አኗኗር ሌላም ጋር እንደዚህ ይሁን እንዴ ምናምን ብላችሁ ወንደር ስታደርጉ አይ ዊሽ አይ ዋዝ ፍላይ ኦን ዘ ዎል ምናምን ይላሉ። እና ለቃ እንደዝም ቦኝ ለግድግዳ ላይ ልጥፍ ብዬ ባየዋቸው ባዳመጥኳቸው ትላላችሁ። እና ዩ ኔቨር ነው ሰዎች ቤት ውስጥ ምን ሀፕን እያደረገ እንደሆነ ማለት ነው በዚህ አጋጣሚ። እና እንደዛ ብላ እሱም በትልቅ ሰው ተመክሮ በነፍስ አባት በምናምን ነገሩን እርቅ ወረደ ማለት ነው። ታረቁና ይሄን ነገርን አስተካክል፣ በቃ አንተ እንደ ወንድ መሆን አለብህ፣ ቆፍጠን ማለት አለብህ። እስከዚህ ድረስ ማንገዝ ጥሩ ነው፣ እሷን አይዞሽ ማለት ጥሩ ነው፣ ግን እስከዚህ ድረስ አይደለም፣ ትዳራችሁን እየጎዳ ነው እንደዚህ ሁሉ ተብሎ የተመከረበት አጋጣሚ ትዝ ይለኛል። እና ምን ልላችሁ ነው እንትን አታርጉት። ብዙ ጊዜ ይሄ እንትን ይደረጋል፣ ሮማንቲሳይዝ ይደረጋል ነገሩ። በቃ ባል እንደዚህ ምናምን የሆኑ እንደውም አሉ ካፕሎች፣ እንደውም ስማቸውን አልጠራም፣ ግን ሁልጊዜ ኮንቴንቱ አሁን ዩቲዩብ ሾርት ላይ ይመጣልኛል። ዩቲዩብ ሾርት ላይ ዝም ብዬ ስክሮል ሳረግ ዛሬ ደግሞ ምን ልስራልሽ ሚስቴ ይላታል። እንደዚህ አምሮኛል ትለዋል። ይሰራል። ምን ይላል? እኔ እስከማውቀው መረጃ ድረስ ሼፍ አይደለም፣ አይ ዶንት ኖ ማለት ፎር ሊቪንግ ሌላ ስራ ነው የሚሰራው ይመስለኛል። ከተሳሳትኩ ግን ቼክ አደርገዋለሁ። ኤኒዌይስ ሁሉ ነገር ይሰራል ምናምን። እሷ ጋቢ ጣል ታደርግና ሶፋ ላይ ምናምን በልታ ምናምን ትለዋለች። ከዛ ሌላ ቀን ይኸው ኮንተንት ነው እንትን ምናምን ጋግሮ ምናምን የሆነ ነገር ሰርቶ ምናምን ችግር የለውም እኮ ግን ዛት ሂዝ ሆል ፐርሶናሊቲ ይሄ ነው ማንነቱ፣ ይሄ ነው ኦፈር የሚያደርገው ነገር። እኔ ግራ ስለሚገባኝ ነው። አይ ዶንት ኖ ቢኮዝ አይ ውድንት ዋንት ዳት። በቃ የሆነ ነገር ሰፖርት ያደርገኝ። እንደውም እኮ ብዙ ሴቶች እንደውም ምን ይላሉ መሰላችሁ? እኔ ወንድ ልጅ ሰርቶ እስከ ጥግ ድረስ ሰርቶ ያንን እንደፈለግኩ መሆንበት ኪችሌን ሙሉ ካደረገልኝ ችግር የለብኝም የሚሉ አሉ። ታውቃላችሁ? በቃ የብዙዎቹ አሁን 10 ሴት ኢንተርቪው ብታረጉ 9ኙ በእርግጠኝነት እንደዚህ ነው የሚሏችሁ። እኔ ባሌ ሰርቶ የትም ፎጋግሮ ምን ብሎ ደህና ነገር አምጥቶ ቤቴን ፉል ካረገልኝ ኧረ ችግር የለም መስራት። ኧረ በስመ አብ። እኔም ሼር የማደርገው ሀሳብ ይሄን ነው። ባይተው ኋላ ቀርነሽ እንዳትሉ፣ በጣም ዘመናዊ ሰው እንደሆንኩ ነው የማውቀው። እና ማለት በቃ አይ ዶንት ኖ የሆነ ወንድነቱን በቃ ኮምፕሮማይዝድ ይሆንብኛል ከሆነ ጊዜ በኋላ። እኔ እንጃ እንደ ወንድ ራሱ አይቼው የሆነ ሞቅታ ራሱ አይሰማኝም ሳይሆን እውነት ልንገራችሁና ማለት ነው። እና ለዛ ነገር ሲባል አሁን እንደዚህ ስናወራ ምናምን የሆነ እንትኖችን መስላችኋለን። ኋላ ቀርነት የድሮ ያረጃ ፈጀ ይዛችሁ የእናቶቻችሁ ምናምን የድሮ እናቶቻችን እኮ ወንድን አትግባ ምናምን የሚሉት እኮ ለእንትኑ ሲሉ እኮ ነው። ያውቁታል እኮ የፌሚኒን እና ማስኩሊን ባላንሱን ስለሚያውቁት ነው። ምክንያቱም ከተፈጥሮ አራቁማ። ከተፈጥሮ ስራ አራቁ። በቃ እኔ ሴት ነኝ እንደ ወንድ የሚሆን ፐርሰናሊቲ ሳይ አትራክትድ ሆናለሁ አይደለም። ወንድም እኮ እንደ ወንድ ምትለብስ ፍሪኪ ሱሪ ምናምን ለብሳ ምናምን በእንደዚህ ሴት እኮ እንትን አይሉም። ታውቃላችሁ? ደስ አይላቸውም እኮ ለመሰላችሁ ቱማች በቃ ከነሱ ጋር ተቀራረበቻ፣ ተመሳሰለች። ተመሳሳይ ደግሞ አይመጣውም እንደዛና ፕሊስ በእናታችሁ ባሎች አግዙ፣ ሚስቶቻችሁን አግዙ ምናምን። ግን
እስከዚህ ድረስ መሆን የለበትም። እናንተ ሰርታችሁ እኮ ማምጣት ያለባችሁ ነገር ካመጣችሁ ሁሉም ፕሮቫይድ ካረጋችሁ እኮ እንደውም እሷ እንደው ሰነፍ ትሁንና እስቲ እንደው ሰራተኛ ይግባ። እውነት አይሻልም እንዴ? ለቤቱ መቀጠል ሲባል ለህልውና ለትዳሩ ህልውና ሲባል ያ ቢሆን ምን ችግር አለ? እና ይሄን ነገር ብታስተካክል በርግጥ ዞር ብለው የማያዩ ይበዛሉ። ሚስቶቻቸው አሟቸው ተኝተው ራሱ አይ በቃ እሺ ወጥቼ እበላለሁ ይላል ለራሱ ማለት ነው። እንደዛ ነው ዳታው በአብዛኛው የሚያመዝነው። ግን ደግሞ አልፎ አልፎ ደግሞ ሶሻል ሚዲያውን ምኑንም ደግሞ የሚያጥለቀልቁት ደግሞ አሉ አንዳንዶች የሆነ ተቀባይነትም ለማግኘት ላይክ ምንም ለማግኘት እንደዛ ነገር ያንጸባርቃሉና ላይክ አድርጉላት እያላችሁ ነው ልጅ ኤኒዌይስ እና እሱ ነገር በጣም ስለሚገርመኝ ነው። ያ እና እንደዛ ነው እኔ የማስበው እንደዛ ነው። አይ ዶንት ኖ እናንተ ሌላ ከሆነ ኦፒኒየናችሁ እስቲ ኮሜንት ላይ አሳውቁኝ። ደስ ይላችኋል? በጣም በቃ ጥልቅ ውስጥ ገብተው ስራ ሲሰሩላችሁ ደስ ይላችኋል ወይስ ኮራ ቆፍጠን ሲሉ ነው ደስ የሚላችሁ? እና የኔን ሳይድ ነግራችኋለሁ። እናንተ ደግሞ የእናንተን ነገርኝ። አመሰግናለሁ።